የአፍሪኮር ተከታታዮቻችን እንደምን አላችሁ? ሁልጊዜ አፍሪኮርን ስለምትከታተሉ እጅግ አድርገን እናመሰግናለን። ሁላችሁም እንደምታውቁት አፍሪኮር ላይ ሰፊ ልምድ ያላቸውን በተለያዩ ዘርፎች እያመጣን ልምዳቸውን ሼር እንዲያደርጉ እንዲያካፍሉን የምናደርግበት ዝግጅት ነው። ከዛም ባሻገር ደግሞ አፍሪካዊ ጉዳዮችን አፍሪካን አፌክት የሚያደርጉ ሆርን ኦፍ አፍሪካን አፌክት የሚያደርጉ ዓለም አቀፍ ጉዳዮችን ጭምር አንዳንድ ጊዜ የምንዳስስበት ሚዲያ ነው። ወቅታዊ ጉዳዮችን ደግሞ ማንሳት ተገቢም ስለሚሆን በተለይም ማዕከላዊ የሀገራችን አካባቢ የሚሆኑ ጉዳዮች አድማጮቻችን ቢያዳምጡ ቢከታተሉ የተሻለ ይሆናል ያልናቸውን ርዕሰ ጉዳዮችም እናነሳለን። ለዛሬም የመረጥንላችሁ በተለይ ናሽናል ዳያሎግ እየተካሄደ እንደሆነ እናውቃለን። ሀገራዊ ምክክር በተቋቋመው ኮሚሽን አማካይነት በአዲስ አበባ እየተካሄደ ነው። ከሁሉም የሀገሪቱ ክፍሎች ወደ 4000 የሚጠጉ ተሳታፊዎች ያሉበት ተወያዮች ያሉበት በአንድ 8 አንኳር አጀንዳዎች ላይ የሀገራችን ሕዝብ ኮንሰርን የሚያደርጉ አጀንዳዎች ላይ እየተወያዩ ነው። ከነዚህ አጀንዳዎች የአዲስ አበባ ጉዳይ ትልቅ ትኩረት እየሳበ እንደሆነ እየተመለከት እንገኛለን። ይህንን በመገንዘብ የአፍሪኮር ተከታታዮቻችን ምንድነው ስለ አዲስ አበባ እየተካሄደ ያሉ ውይይቶች፣ ያሉ ልዩነቶች፣ ያሉ አንድነቶች፣ ምን እየተወሰነ ነው የሚሉ ጉዳዮችን ለግንዛቤ ያህል ወደ እናንተ እንዲደርስ ለማድረግ በማሰብ አቶ ታደሰን ጋብዘነዋል። ዛሬ ከአዲስ አበባ ከፊንፊኔ እሳቸው አንዳንድ ነገሮችን ያስተላልፉልናል። አንዳንድ ጥያቄዎች አሉን፣ እነሱን እንጠይቃቸዋለን። ደን ለአድማጮቻችን በቂ ኢንፎርሜሽን በቂ መረጃ በጉዳዩ ላይ ያገኛሉ ብለን ተስፋ እናደርጋለን። ሁሌ ስለምትከታተሉን አፍሪኮርን እናመሰግናለን። ዛሬ የጋበዝነው እንግዳ አቶ ታደሰ ነው። ታዴ እንኳን ግብዣችንን ተቀብለህ ዛሬ በአዲስ አበባ ጉዳይ ላይ አንዳንድ ነገሮችን እንድንወያይ ፍቃድ ሆኖ ስለተገኘ በአፍሪኮር እጅግ አድርጌ አመሰግናለሁ። ለአድማጭ ተመልካቾቻችን ሰላምታ አንስጥና ወደ ሌላ ጉዳይ እናልፋለን። ወደ ዛሬው ጉዳይ ታዴ። እኔም እጅግ በጣም አመሰግናለሁ። ባለው አሁን ወቅታዊ ሁኔታ ላይ በባንክ ሚዲያ ላይ ቀርቤ ሀሳቤን እንድገልጽ የግል አስተያየቴን እንድገልጽ ስላደረግልኝ በጣም አመሰግናለሁ። እኔ ታደሰ ወርቅነህ እባላለሁ። የተወለድኩት ሰላሌ ዞን ውስጥ ነው። ባለፉት 20 ዓመታት በተለያዩ ሴክተር መስሪያ ቤቶች ስሰራ ቆይቻለሁ። አሁን ደግሞ በአንድ የፌዴራል መስሪያ ቤት ውስጥ እየሰራሁ እገኛለሁ ማለት ነው። ጥሩ ታዴ፣ እንግዲህ አፍሪኮርን ተከታትለህ እንደሆነ አላውቅም፣ በጣም ፍሬንድሊ የሆነ ውይይት ነው የምናካሂደው። አድማጮቻችንም ተመልካቾቻችንም ይሄን ያውቃሉ። ዶሚናንትሊ በሲዳምኛ ነው የምናካሂደው፣ ግን አማርኛም እንጠቀማለን፣ እንግሊዝኛም እንጠቀማለን። ኦሮምኛም የሚችል ካለ እየቀላቀለ እንዲናገር እንፈቅድለታለን። ዞሮ ዞሮ መረጃው በትክክል መድረሱና ሰው በምናነሳቸው ርዕሰ ጉዳዮች ላይ ተገቢውን ግንዛቤ እንዲይዝ ስለሆነ ፍሬንድሊ የሆነ ዲስከሽን ነው የምናካሂደው። እሱን ስትረስ ለማድረግ ነው። ታዴ፣ እስቲ ዛሬ ልናነሳ ያሰብነው በአፍሪኮር ስለ አዲስ አበባ ጉዳይ ነው። የአዲስ አበባ ጉዳይ ሁላችንም እንደምናውቀው በጣም ሴንሲቲቭ የሆነ ኢሹ እየሆነ መጥቷል። ኦፍኮርስ ከዚህ በፊትም በተለያየ ጊዜ የሚነሱ ጉዳዮች አሉ። ነገር ግን አሁን በዚህ በኮሚሽኑ በናሽናል ዳያሎግ እንደ ዋና የትኩረት አጀንዳ ሆኖ መነጋገሪያ ሆኗል እና በመጀመሪያ ማስቀድምልህ ጥያቄ ታዴ፣ የአዲስ አበባ ጉዳይ በዚህ ደረጃ መነጋገሪያ እንዲሆን ያደረገው ነገር ምንድን ነው የሚለውን እናንሳና ከዛ እንጀምር። ለምንድን ነው ከአጀንዳዎቹ ትልቅ አቴንሽን እንዲያገኝ የሆነው እየተካሄደ ባለው ምክክር ለምን ይመስልሃል? ያው ቅድም እንዳልከው ሞሮፍ የግልህን አስተያየት ነው፣ ግን ከኤክስፒሪየንስ ካለ ኢንፎርሜሽን በቅርበትም እንደምትከታተል ስለማቅ ጉዳዩን ለምን ይመስልሃል ከሌሎች አጀንዳዎች ትልቅ ሆኖ የወጣው ታዴ በዚህ ወቅት የአዲስ አበባ የፊንፊኔ ጉዳይ የአዲስ አበባ ጉዳይ? በቅድሚያ ይሄ የምክክር ኮሚሽኑ መካሄዱ በሀገራችን ውስጥ ዘርፈ ብዙ የፖለቲካ ችግር የሚሆን የኢኮኖሚ ችግር የሚሆን የማህበራዊ ችግር የሚሆን አንዳንድ ኮንፍሊክት ያለባቸው ኤሪያዎችን የሚዳስስ በመሆኑ ይሄ በመዘጋጀቱ ለአዘጋጁም ሆነ ለተሳታፊዎቹ ከፍተኛ ክብርና አድናቆት አለኝ። እንግዲህ እነሱ ምክክር ኮሚሽኑ ኦልሞስት ዘገየ ቢባል እንጂ ለምን አሁን ሆነ ማለትም አንችልም። በየአመቱ ራሱ ቢሆን ሁላችንም አትሊስት ግንዛቤ ያለው ሰው የሚናፍቀው መድረክ ነው ማለት ነው።
ምናልባት እንግዲህ ባለን መረጃና በቅርበት እንደምንከታተለው ትልቁ በየትኛውም ዓለም ያለው የምክክር ኮሚሽን ዋናው እንትን አሳታፊነቱ ሁሉንም የህብረተሰብ ክፍል የማሳተፉ ጉዳይ ነው። በዚህ ላይ ባለን መረጃና በምናደርጋቸው አንዳንድ ክትትሎች ሁሉንም የሃይማኖት ተቋማትንም ሆነ የምሁራኖችንም ሆነ የፖለቲካ ፓርቲዎችንም ሆነ የመንግስት አካልም ያው እንደ አንድ አካል ነው የሚሳተፈው። ምናልባት እንግዲህ ኮሚሽነሩ በተለያየ ጊዜ ይህንን ሲገልጽ ነበር። ሁሉም ተሳትፏል ማለት እንችላለን። ከሌሎች አካባቢ ከዚህ ቀደም ያልተሳተፉ አካባቢዎችም ደግሞ ብሔር ብሔረሰቦች አጋር ተብሎ ሲገፉ የነበረው በዚህኛው የምክክር ኮሚሽን እንዲታቀፉ ተደርጓል። ከሁሉም የህብረተሰብ አካባቢ ይሄ እንዲሳተፉ አድርጓል ማለት ነው። ሁሉም የሙያ ዘርፍ የፖለቲካ ፓርቲ ቢሆን ምናልባት መሳተፍ የሚፈልግ አካል የተሳተፈበት ኦፕን የሆነበት ሁኔታ ነው የነበረው። ነገር ግን አንዳንድ ከኮሚሽኑም አስቀድሞ መሰራት ነበረባቸው ብዬ የማምናቸው ጉዳዮች የዚህ የምክክር ኮሚሽኑ ሚና ማንዴቱ እስከምን ደረጃ ነው፣ እስከምን ድረስ ነው የሚለው ነገር አስቀድሞ የሚዲያ ግንዛቤ የተሰጠ አልመሰለኝም። በቂ ቢሰጥም በቂ ነው የሚል ግምት የለኝም። ከዛ በመነሳት አንዳንድ ውዥንብሮች አንዳንድ አካባቢዎች እንደነበሩ አስተውለናል። ያችኛውን ውዥንብር ደግሞ ለፖለቲካ ግብዓት መጠቀም የሚፈልግ አካልም ለፖለቲካ ግብዓት ለመጠቀም የሚያደርጓቸው እንቅስቃሴዎች እንዳለ ታዝበናል ማለት ነው። እንደው በቅንነት የምንረዳ ከሆነ በቅንነት የምንረዳ ከሆነ እና እንደው በሀገሪቷ ውስጥ ሰላም እንዲሰፍን የሚፈልግ ማንኛውም ኃይል የትኛውም ኃይል በተለይ ሀገር ውስጥ የሚናፍቀው መድረክ ነው ማለት ነው። የግንዛቤ ጥረቶች አንዳንድ ነገሮች እንዳሉ ሆነው ማሳተፉ ራሱ ትልቅ ሰክሰስ ነው ማለት ይቻላል። በዚህ መድረክ እንግዲህ የተሳታፊዎችንም ብዛት ካየ 4000 አካባቢ ተሳታፊ ነው ያለው። ይሄ 4000 ተሳታፊ እንደየሙያ ዘርፉና እንደየመጣበት አካባቢ የየራሱ የሆነ ጥያቄዎች ያሉት ማህበረሰብ ውስጥ የሚመጡ ተሳታፊዎች እንደመሆናቸው መጠን መጀመሪያ አካባቢ የሚያደርጓቸው ውይይቶች ዝም ብሎ በቀላሉ አምኛለሁ እመነኝ አይነት ነገር ውይይት ሊሆን አይችልም። ይህንም አንጠብቅም። ለምን ብዙ ኢትዮጵያ ዳይቨርሲፋይድ የሆነች ሀገር ናት። ብዙ ብሔር ብሔረሰቦችን ያሳተፈች ሀገር ናት። ብዙ ጥያቄ ያለበት ኤሪያ ነው እና መጀመሪያ አካባቢ ትንሽ ፍሪክሽን መፍጠር ሊኖር ይችል ይሆናል። በሀገር ውስጥ ሆነን ግን ከውጭ እንደሚወራው አይደለም። በእውነቱ ከሆነ ማለት ነው ውስጥ መድረክ ላይ የሚወያዩትና ውጭ የሚነገረው ነገር ልዩነት ነው። አንዳንድ ጊዜ በሚዲያ ስትሰማ ፓኒክ ትሆናለህ። በቃ ያልሆነ ነገር ቶታሊ ኮሚሽኑ ላይ የሌለ ነገር እዛ ውስጥ የሚሳተፉ ጓደኛሞች ጭምር ተደባደቡ ተብሎ ሊዘገብ ይችል ይሆናል እና ትንሽ አንዳንዴ አስተዛዛቢ ነው። እኛ ሀገር ውስጥ ላለን ዜጎች ግን ሰላሙን እናፍቃለን። ምንም ይሁን ሰላሙ ቢመጣ የምንናፍቅ ህዝቦች ነን። ለዛ ደግሞ እንዲሳካ ፍሪክሽን እንኳን ቢኖር በጥሩ ሁኔታ ወደ ጥሩ ሁኔታ እንዲሄድ የምናፍቅ ህዝቦች ነን፣ ግለሰቦች ነን ማለት ነው። ከዚህ አንጻር የአጀንዳ ጉዳይ ከተለያዩ አካባቢዎች ኮምፖዚሽኑ የተለያየ የህብረተሰብ ክፍል የተለያየ ግሩፕ እንደመሆኑ መጠን በሀገሪቷ ውስጥ አለ የተባለ ጥያቄ የሚነሳበት መድረክ ነው ማለት ነው። አለ የተባለ ጥያቄ አንዱ ቅድም እንዳልከው የአዲስ አበባ ጉዳይ ነው። የአዲስ አበባ ጉዳይም እንግዲህ ከቅርብ ጊዜ ወዲህ የአስተዳደራዊ ስርዓቱ በምን አይነት መልኩ መሆን አለበት የሚለው ነገር ዲያሎግ ሲፈጥር ታያለ። ያ በሀገር አቀፍ ደረጃ ሁሉንም ያሳተፈ ውይይት መደረጉ ጥሩ ነው። ነገር ግን ያለውን ነባራዊ ሁኔታ በመገንዘብ ነባራዊ ሁኔታው ምንድነው፣ ታሪካዊ ሁኔታስ ምንድነው፣ ኢቭን አዲስ አበባ አስተዳደራዊ እንትኗ በማን ስር ቢሆን የተሻለ ነው የሚል መከራከሪያና አጀንዳ ማቅረብ ብዙም ችግር አለው ብዬ አላስብም። የትኛውም የህብረተሰብ ክፍል ሊነጋገርበት ይችላል። እዚህ ነዋሪ እንደመሆኑ መጠን ሊነጋገርበት ይችላል ማለት ነው። ስለዚህ አዲስ አበባን በተለየ መልኩ የሚያስነሳ እንትን ነው የሚል ግምት የለኝም። ምናልባት አንዳንድ አካባቢዎች የየራሳቸው የድንበር ጉዳዮች ሊኖሩ ይችላሉ። ያ የድንበር ጉዳይ ጥያቄ ያለባቸው አካሎች እዚህ አካባቢ ሊያደርሱ ይችላሉ። የባለቤትነት ጉዳይ የሚነሳበት ሁኔታ ሊኖር ይችላል ማለት ነው። የአዲስ አበባም አንዱ ነው። በዛ መድረክ በዛው ማዕቀፍ የሚታይ ጉዳይ ነው የሚሆነው። በስፔሻል ኬዝ ዝም ብሎ ተነስቶ ሌላ ኤክስትሪም የሆነ ፍሪክሽን ፈጥሯል የሚል ግምት የለኝም። እውነታውም እሱ አይደለም። አሁን ይህንን የሚያረጋግጥልኝ ምንድን ነው? በፊት ውጭ ሀገር ዝም ብሎ ውጭ ላይ የሚወራ ፌስቡክ ላይ የሚወራ ቲክቶክ ላይ የሚወራ ዝም ብሎ አሉባልታዎችና አይነት የምናየው ቢሆን
ለዛሬው ስኬት አሁን እየተግባቡ ነው የሚለው ነገር ተበተኑ የሚል ነገር ነበር የምንሰማው። እየተበታተኑ ነው፣ አልተግባቡ፣ ሳይግባቡ ቀሩ ነበር የሚባለው እና እውነታው ግን እሱ አይደለም። በመግባባት የሚያደርጓቸው ነገሮች ናቸው። ምናልባት እንግዲህ ከዚህ ቀጥሎ የሚመጣው ነገር ነው በዋናነት የሚታየው ማለት ምንድን ነው እዛ ጋር የተወሰነው። በእርግጥ አሁን ከኮሚሽኑም እንደምንሰማው ምክር ሀሳብ ነው እየቀረበ ያለው ማለት። ምክር ሀሳብ ደግሞ የኢትዮጵያ ብሔር ብሔረሰቦች የኢትዮጵያ ዜጋ በየትኛውም አካባቢ የሚኖር ህዝብ በእንደኚህ አይነት መድረክ እንኳን በምክክር ኮሚሽን ይቅርና ማለት በሌሎች ዘርፎች እንኳን መነጋገራቸው ትልቅ ሰክሰስ ነው። ስለዚህ አይዲያ መጀመሪያ ፍሬሽን የሚያስፈጥሩ ሊሆኑ ይችላሉ። በሂደት ግን ለካ እንደዚህ ነው እንደሚታሰበው በሚል ሁሉም ወደ መግባባቱ የሄደ ይመስለኛል። እኔ በግሌ በጣም ደስ የሚለኝ ነገር ይሄኛው ለምን የፈለገ ነገር ቢሆን ሰላሙን የምንፈልገውና በዛ መግባባታቸው ጥሩ ነው። ምን ተወሰነ ምንድነው የተባለው የሚል ነገሮች አሉ። እሱን እንመጣበታለን። ጥሩ ታዲያ ጥሩ አድርገህ ነው ባክግራውንዱን በተለይ ስለ ምክክር ኮሚሽኑ አጠቃላይ ጥሩ ባክግራውንድን የሰጠህን እየሄዱበት ያለውን እንደገና የሚወራውና ሪያሊቲው ምን እንደሆነ ያነሳው ነገር አለ። እንዳልከው በሚዲያ ሲሰማ በጣም ያስደነግጣል። ያው ዋና የተባሉ አሁን እንደውም ከመንግስት ጋር ጭምር የሚሰሩ የተቃዋሚ ፓርቲዎች ጭምር ስብሰባውን ረግጠው ወጡ፣ ምክክሩን ለቀው ሊወጡ ነው። የምታየው ነው። የመግለጫ ብዛትም አለ። የተቃውሞ መግለጫ ይወጣል። የተሰራው ነገር እንደዚህ ነው። ከበላይ ተጽዕኖ አለ። የክልል መሪዎች ተጽዕኖ አለ። ኒውትራል እየሆነ አይደለም። ውይይቱ በትክክል እየቀጠለ አይደለም። አጠቃላይ ውይይቱን ራሱ ለማቆም የሚያስችል ሁኔታ እየተፈጠረ እንደሆነ ኮሚሽኑ እንደዚህ ያለ፣ ኮሚሽነሩ እንደዚህ ያለ የሚሉ ብዙ በርካታ መረጃዎች አሉ። ትክክልም ያልሆኑ ተደባልቀው የሚለቀቁ ነገሮች አሉ። እሱ በጣም ይረብሻል። እንዳልከው በሀገራችን ሰላም እንዲመጣ ካስፈለገ በምክክር ማካሄድ፣ በሰላማዊ ሁኔታ ነገሩን መጨረሱ፣ በዚህ አይነት ሁኔታ ደግሞ ሁሉንም አሳታፊ በሚመስል መልኩ መሄዱ ጥሩ ነው። ኦፍኮርስ ከተሳትፎ አንጻር የሚነሱ በርካታ ነገሮች አሉ። ነገር ግን አንድ ጥያቄ ላንሳልህ ካነሳሁት ጥያቄ ጋር እያይዤ፣ ለምሳሌ ፊንፊኔ ወይም አዲስ አበባ የአገሪቱ መቀመጫ የፌዴራል መቀመጫ ነች። ሁሉም ፊልም ያደረገው እስካሁንም ባለው የማንም አይደለችም። በተለይ በብሔር አደረጃጀት በተዋቀረው ክልል የማንም ከተማ አይደለችም። የፌዴራሉ ከተማ ነች። ኦፍኮርስ ጂኦግራፊካሊ ኦሮሚያ ውስጥ ነች። ነገር ግን ኦሮሚያ ውስጥ መሆኗ የግድ የኦሮሞ ከተማ ነው የሚያስብል እንትን ነሰርሊ ሊሆን አይችልም የሚል አርጊመንት የሚያነሱ አሉ። ከጂኦግራፊ አንጻር ስናይ የተለያዩ አርጊመንቶችን ያነሳሉ። ለምሳሌ ሀረሪ ያለው እኮ ኦሮሚያ ክልል ውስጥ ነው፣ ዙሪያውን ኦሮሚያ ነው። ከዛም አልፎ ደግሞ ወደ ሌሎች ሀገሮችንም ይጠቅሱ አሉ። አንዳንድ ሀገራት ጭምር በሌሎች ሀገራት ተከበው ውስጥ እንደ ደሴት ያሉ ሀገራት አሉ። ለአብነት የለሴቶን ከተማ ያነሳሉ። ለሴቶ ሙሉ በሙሉ በደቡብ አፍሪካ የተከበበች ሀገር ነች፣ ግን ሌላ ሀገር ራሷን የቻለች ሉዓላዊት ሀገር ነች። ፊንፊኔም ወይም አዲስ አበባም የራሷን ክልል ይዛ ብትመሰረት ኖሮ ከመነሻው ልክ ሌሎች ክልሎች ብሔር መሰረት አድርገው እንደተዋቀሩት ብትመሰረት ኖሮ የራሷ ስታተስ ይኖራት ነበረ እና አሁን እየመጣ ያለው እንደዚህ አይነት ሶሉሽን ከመፍጠር ይልቅ ከተማይቱን ለኦሮሚያ ክልል ወይም ኦሮሞ መስጠት የሚል እንትን አለና ከዚህ ከማንነት ጋር የሚነሱ ኮንሰርኖች አሉ። አንዳንዱ ራሽናል የሚመስል፣ አንዳንዱ ደግሞ ጂኦግራፊንም ታሪክንም እያጣቀሱ የፊንፊኔን ባለቤትነት ጉዳይ ያነሳሉና በአንተ እይታ ታዲያ እነዚህ ነገሮች እንዴት ታያቸዋለህ? ከአዲስ አበባ ማንነት ወይም የማነች ከሚለው ጥያቄ ጀርባ ያሉ ጉዳዮችን የሚያነሱ ሰዎችን በተመለከተና የሚሰጡ ሀሳቦችን በተመለከተ አይሆፕ በጣም ፎሎ እያደረክ እንደሆነ አውቃለሁ። በሌላ በኩል ደግሞ ኦሮሚያ በታሪክም የመሰረቷትም የኦሮሚያ ህዝቦችን ገፍተው ወደ ዳር አውጥተው የመሰረቷት ከተማ ነች እንጂ ኦሪጂናሊ ከተማዋ ጂኦግራፊካሊም በታሪክም የኦሮሞ ከተማ ነች የሚል፣ ለዚህ ደግሞ ህገ መንግስቱም ሰምሃው እውቅና እንደሰጠና የልዩ ጥቅም በሚል ያስቀመጠው ነገር አለ አይደለ? በዚህ በኩል በኦሮሚያ የሚነሱ ነገሮች አሉ። በኦሮሚያ ኤሊቶች፣ በኦሮሚያ ፖለቲከኞች የትግል ታሪክ ፊንፊኔ በጣም ትልቅ ስፍራ ያላትና የትግል አታጋይ አጀንዳም አንዱ እንደሆነ ይታወቃልና በአጠቃላይ ፊንፊኔ ወይም አዲስ አበባ የማነች የሚለውን ጥያቄ እንዴት ትመለከተዋለህ ታዴ? እንግዲህ የማነች ማለት ምን ማለት ነው? ትልቁ ጥያቄ እዚህ ጋር ነው
እንትን የሚለውና ቅድም ካልከው ልጀምርልህ። አሁን ይሄ ደቡብ አፍሪካ የሌሴቶ የተባለው በእርግጥ ሌሴቶ ውስጥ አካባቢ ያሉት ሶሳይቲ ሌላን ሶሳይቲ አፈናቅለው ያንን መሬት ኦኩፓይ ያደረጉ ነው የሚል ጥያቄ ነው እንትን የሚለው። ስለዚህ ያኛው እንደዛ የሆነበት አግባብ አይደለም፣ አልነበረም። የአዲስ አበባ መሰራራት ግን የተለየ ባህሪ አላት። በእርግጥ በሀገራችን አብዛኛው ነገር ከሌላው ትንሽ ለየት የሚያደርጋቸው ነገሮች አሉት። አንድ አካባቢ አስተዳዳሪ ስርዓት በሚመሰረትበት ጊዜ የአካባቢውን ማህበረሰብ ያቀፈ ሳይሆን ኤቪክሽን በማካሄድ ወይም አካባቢ በማፈናቀል የሚመሰረቱ ናቸው። ከዚህ ጋር ተያይዞ የፍንፍኔ ጉዳይ አከራካሪ የሆነው ምናልባት ከ1987-85 ዓመተ ምህረት ወዲህ ነው። አሁን ያለው ህገ መንግስት ከረቀቀ በኋላ ማለት ነው። በተለየ መልኩ የኦሮሞ ህዝብ ከዛን ጊዜ ጀምሮ ጥያቄዎችን ሲያቀርብ ጥያቄውን የሚያቀርበው አካል ሲታፈን ሲገደል የነበረበት ሁኔታ ነው የነበረው። እንግዲህ አዲስ አበባ ስትመሰረት በምኒልክ ዘመነ መንግስት ሲመሰርት ዝም ብሎ ባዶ ሜዳ አይደለም። ባዶ ሜዳ ላይ መጥቶ አይደለም ከተማ የመሰረተው። ህዝቦች ነበሩባት፣ ህዝብ አለባት። ያ ህዝብ ተፈናቅሎ ማንነቱን እንዲያጣ ተደርጎ ነው አዲስ አበባ እንድትመሰረት የተደረገው ማለት ነው። ስለዚህ መሆን የነበረበት ከተማው ራሷ ስትመሰረት አቃፊ ብትሆንና የኦሮሞን ማንነት አክብራ እዛ ላይ የሚኖረውን ህዝብ አክብራ ብትመሰረት ኖሮ እሰየው ነበር። ሆኖም ቀረ ግን እንደዛም ሆኖ ስትተዳደር የነበረው የኦሮሚያ አካል ሆና ነው። በዛም ጊዜ ኦሮሚያ ነበር አልነበር እሱ ሌላ ጉዳይ ሆኖ የሸዋ ኦሮሞ ምናምን ይባላል። ስለዚህ ከዛ ጋር ተያይዞ ነበር አስተዳደራዊ ስርዓቱ የተዘረጋው ማለት ነው። በተለየ መልኩ የቱለማ ኦሮሞ ዛሬም ያንን የሚያመላክቱ ብዙ ቦታዎች አሉ፣ ብዙ መገለጫዎች አሉ፣ ብዙ የታሪክ ቱባ የሆነ የታሪክ እንትኖች አሉ፣ ማስረጃዎች አሉ ማለት ነው። ምንም የትላንትና እንትን ስለሆነ የትላንትና ታሪካችን። ትልቁ ጥያቄ ምንድነው? ከ1985 ወዲህ የፌዴራል መንግስት የሚለው ነገር ጣልቃ ገባ ማለት ነው። በህገ መንግስቱ ለፌዴራል መንግስቱ ተጠሪ ትሆናለች የሚል ነገር አለ። በአንድ መልኩ ደግሞ ራሷን የቻለች ከተማ ነው የሚል ነገር አለ። ኤኒዌይ ዞሮ ከአዲስ አበባ እምብርት ከእናት ክልሏ የወጣችው ከ1985 ወዲህ ነው ማለት ነው። በፊት የኦሮሚያ አካል ነበረች፣ ምንም ጥያቄ ነው። ጂኦግራፊክ አለ፣ ሎኬሽኑ ምኑ። ስለዚህ እንደዛ ነበረ። አሁን የማነች የሚለው ነገር ምናልባት ከግንዛቤ እጥረት ይመስለኛል። የማነች የሚለው ጉዳይ የሁላችንም ነች፣ ምንም ጥያቄ የለውም። የሁላችንም ነች። የኦሮሚያ ዋና ከተማ ናት፣ የኢትዮጵያ ዋና ከተማ ናት፣ የዓለም የዲፕሎማቶች ማዕከል የሆነች ከተማ ናት። እዚህ ላይ ምንም ጥያቄ የለም፣ ምንም ብዥታ የለውም። ነገር ግን አስተዳደራዊ ስርዓቱ በተለየ መልኩ የኦሮሞ ምሁራን የኦሮሞ ህዝብን ጥያቄ በብዛት የሚያጠነጥነው አስተዳደራዊ ስርዓቱ ወደ እናት ክልሏ ይመለስ የሚል ጥያቄ ነው። ምንም ይሄ አምቢጊየስ አይደለም፣ የተደበቀ ነገርም የለውም። ይሄ ግልጽ ነው። በቃ ወደ እናት ክልሏ ተመልሳ በእናት ክልሏ ስር ትተዳደር የሚል ቦልድ የሆነ ጥያቄ፣ ግልጽ የሆነ ጥያቄ እኔ ያለው አስተዳደራዊ ስርዓት ነው ማለት ነው። የባለቤትነት ጉዳይ፣ የምን ጉዳይ፣ የመሬቱ ጉዳይ፣ የታሪካዊ ጉዳይ ኦልሞስት የሚታወቅ ነገር ይሄ ዶክመንትድ የሆነ ነው። የሚፈልግ አካልም ምናልባት ባለው ሀቅ ላይ የተመሰረተ ውይይት ይደረግ፣ ንግግር ይደረግ፣ ሀቅ ላይ የተመሰረተ ለመረዳት የሚደረግ ጥረት ይኖረው ከተባለ ታሪካዊ አመጣጧ ተሰንዶ ቁልጭ ያለ ነገር ነው። ነገር ግን የኔም ጥያቄ የማንኛውም ሰው ጥያቄ አስተዳደራዊ ስርዓቱ ወደ ክልሉ ይመለስ የሚል ነው። ይሄ መነሻው አንደኛ በኢትዮጵያ ውስጥ የፌዴራል መንግስት የራሱ የሆነ ብሔር የለውም፣ የራሱ የሆነ ብሔራዊ መዋቅርም እንትን አይደለም፣ ይሄለው የራሱ የሆነ መሬትም የለው። ይሄ ፋክት ነው። ምንድን ያለው ክልላዊ መንግስታት፣ የክልል ምክር ቤት የየራሱን ዋና ከተማ ያስተዳድራል። ይሄም እውነት ነው። ይሄ ፋክት ነው። በቃ ምንም ወደዚህ ወደዛ እናደርገው ነገር አይደለም ማለት ነው። ከማን ከኦሮሚያ በስተቀር ለምሳሌ አዲስ ቅርብ ጊዜ የተመሰረቱ ሲዳማ ክልል ሐዋሳን ያስተዳድራል። ሶማሌ ክልል አሁን ጅጅጋን ያስተዳድራል። አማራ ክልልን ብትወስድ በተገቢ መልኩ ባህር ዳርን ያስተዳድራል። ትግራይንም ትግራይ መቀሌን ያስተዳድራል። ዋና ከተማ እዛ ስለሆነች ለምክር ቤቱም ተጠሪ ናት። እንዲህ ማለት ምክንያታዊ ጥያቄ ማቅረብ እንጂ የፖለቲካ ዲያሎግም አይደለም። ሌሎች
አካባቢዎች ምናልባት የፖለቲካ ዲያሎግ ውስጥ እንድትገባ ፈልገው ወደዛ ያስገቧት ይመስለኛል። ይሄ ግልጽ ነው። እንደ ማንኛውም ክልል የኦሮሚያ ክልልም የራሱን ከተማ የራሱን ዋና ከተማ ያስተዳድር የሚል ግልጽና የማያሻማ ጥያቄ ነው። ይሄ የማንንም መብት የመንካት ጉዳይ አይደለም። ሌሎች አሁን ለምንድነው ሌላ አካባቢ ተሞክሮና እንደዚህ እኛ ሀገር ራሱ ቦልድ የሆነ በጣም ሌሎችን ሊያሳምን የሚችል ምርጥ ተሞክሮ እኮ አለ። ምርጥ ተሞክሮ አለ። ለምሳሌ ሲዳማን ብንወስድ ሐዋሳ ከተማ ብሔር ብሔረሰቦች አሉባት። ለምክር ቤቱ ጠሪ ናት። ክልሉም ያስተዳድራታል። ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። እንደውም በተሻለ መልኩ አዲስ አበባ ደግሞ የዲፕሎማት ከተማ በመሆኗ በተሻለ መልኩ ዳይቨርሲፋይድ የሆነ ሶሳይቲ በሃይማኖትም በብሔርም በሁሉም ነገር ዳይቨርሲፋይድ የሆነ ሶሳይቲ ነው። ያንን ሶሳይቲ የምናስተናግድበት መደላድል የመፍጠር ጉዳይ ነው ሊሆን የሚችለው ከሌሎች በተሻለ መልኩ። ለምን ብዙ አይኖች አሉ አዲስ አበባ ላይ ምንም ጥያቄ የለው። የዲፕሎማቲክ ከተማ ናት። ብዙ ትላልቅ ኢንቨስትመንቶች የሚካሄዱባት ከተማ ናት። የሁላችንም ከተማ ናት። አስተዳደራዊ ስርዓቱ ግን ከሌሎች ከተማ በተለየ ከሌሎች ክልላዊ ከተሞች በተለየ ሞዴል ሊሆን በሚችል መልኩ መተግበር አለበት የሚል ጽኑ እንትን አለ፣ ፍላጎት አለ። ጥያቄውም ይሄ ነው። የማንነት የምን እሱም ይታወቃል። ያው ታሪክም ቁጭ አድርጎታል። ጂኦግራፊካል ሎኬሽኑም ቁጭ አድርጎታል። የኦሮሚያ ዋና ከተማ ናት። የኦሮሚያ ክልል የሆነች የተወሰነች ቦታ ቆርጦ ወስዶ ለሰንበዲ ለፌዴራል አካል ትሁን ማለት ካለው የኢትዮጵያ የፌዴራሊዝም አወቃቀር ጋር የሚጋጭ ነው። በአንድ መልኩ ፌዴራሊዝምን እንፈልገዋለን፣ በሌላ መልኩ ግን ሌሎች ክልሎች ላይ ፌዴራሊዝሙ ደግሞ የተሻለ ሲሆን ይሁን ችግር የለውም የምንልበት ጉዳይ አይደለም ማለት ነው። ስለዚህ በአጠቃላይ ምንድነው በዛ መልኩ እንጂ መታየት ያለበት ዝም ብሎ የሆነን ነገር ወስዶ ዛሬ እገሌ ሄድ የሚል ነገር የለም። ምንም የሚፈጠርም ነገር የለም፣ የሚቀየርም ነገር እኮ የለም። ለምሳሌ ሌሎች ከተሞች ነው የራሳቸው ተወካይ ያላቸው የራሳቸው አስተዳደር ይመርጣሉ። ይሄም ያው ነው። የአስተዳደራዊ ስርዓቱ ይገርሰስ ያለ አካል የለም። እንደውም ፌዴራሊዝሙ በተሟላ መልኩ ስራ ላይ ይዋል አይነት ነገር የተባለው ማለት ነው። ምናልባት እንግዲህ ታሪኳንም ካስፈለገ ቁልጭ ያሉ የታሪክ እንትኖች ሰነዶች ቁጭ ብሏል። ከአመሰራረቷ ጀምሮ እንዴት እንደመጣ ማለት ነው። ዶክመንተሪ የሆነ ነገር ነው። በዛ መልኩ ነው መታየት ያለበት። አንዳንዴ ጥያቄ የማናት የሚለው ለምሳሌ እኔ እቺ ከተማ ያንተ ናት ብልህም አይ አይደለችም የኔ ናት ብልህ አሻሚ የሆነ ጥያቄዎች መነሳት የለባቸው የሚል ነው። እንዲህ ያሉ ጥያቄዎች በእርግጥ ይገባኛል። አንተም በጣም እንትን አድርጋታል። አንከራ አድርጋት ነው ያመጣው። በጣም ጥሩ ነገር ነው፣ ሁሉንም ሊወክል የሚችል ነገር ስለሆነ። ነገር ግን ያንተ ናት የገሌ ናት የሚል ጉዳይ አይደለም። አስተዳደራዊ ስርዓቱ በኦሮሚያ ክልል ውስጥ ይመለስ የሚል ቦልድ የሆነና ግልጽ የሆነ ጥያቄ ነው የሚል ነገር ነው። የሁላችንም ሆና ግን የሚያጠያይቅ ነገር አይደለም። ጥሩ፣ በጣም ግልጽ የሆነ ማብራሪያ ነው ሰጠን ታዴ፣ በጣም አመሰግናለሁ በዚህ ጉዳይ ላይ። ከዛ ጋር አያይዤ ግን አንድ ጥያቄ ላንሳልህ። በተለይ የማናት ከሚለው ጋር በተገናኘ አሁን ምንድነው ከምን ጋር ነው የሚያያዘው? ከህገ መንግስቱ አፈጣጠር ወይም የፒላርስ ጋር የሚያያዙ ጉዳዮች አሉ። ከህገ መንግስቱ መንፈስ ጋር አሁን ለምሳሌ የክልሎች ባለቤቶች ብሔሮች ናቸው የሚል እንትን አለ። ይሄ በተለይ በክልሎች ህገ መንግስት ላይ የተንጸባረቀ ነው። ለምሳሌ የኦሮሚያ ክልል ባለቤቱ የኦሮሞ ህዝብ እንደሆነ እና ከዚህ ጋር በተገናኘ ለምሳሌ አዲስ አበባ የኦሮሚያ ስትሆን የአዲስ አበባ የኦሮሞ ህዝብ ከተማ ነች ማለት ነው። ኦኬ ባይ ዲፎልት የሌላው ህዝብ አይደለችም ማለት ነው። አይደለም የሆነው አጠቃላይ የአገሪቱ ህገ መንግስት እንደዛ ስለሆነ ለክልሎች ለብሔሮች ስለሚያከፋፍል እንደዛ ነው ብዬ አስባለሁ። አዲስ አበባ የኦሮሚያ ከሆነች ደን አዲስ አበባ ውስጥ ደግሞ ያለ በጣም በርካታ ህዝብ አለ፣ ሌሎች ብሔሮች አሉ። እንደውም ባለቤቶች ነን ብለው ያሉ ህዝቦችም አሉ አይደለ? ብዙ ኮንትሮቨርሻል ነገሮች አሉ። ለምሳሌ ከታሪክ አንጻር ማንቆረቆራት ስያሜዋም ጭምር አሁን በረራ የሚል ስም ትሰማለህ። በረራ እኔ በእርግጥ ታሪካዊ እንትኑን በደንብ ሪሰርች ማድረግ ይገባ ይሆናል። ባለቤት እንደውም ፓርቲም ሁሉ አለ አዲስ አበባ የኛ ነች የሚል የተቋቋመ ፓርቲም የፖለቲካ ፓርቲም ነበረ ከዚህ በፊት ክሌም የሚያደርግ የአዲስ አበባን ጥቅም አስጠብቃለሁ ማስጠበቅ አለብኝ፣ አዲስ አበባ የማንም አይደለችም የራሷ ነች የሚል እንደውም የአንድን ብሔር ጥቅም ፕሮቴክት ማድረግ ያስፈልጋል የሚልም እንትን ያየው ይመስለኛል። እና ዞሮ ዞሮ
አዲስ አበባ ጉራጌ አለ፣ አማራ አለ፣ ከምባታ አለ፣ ሲዳማ አለ፣ ሶማሌ አለ፣ ሁሉም ያለበትና በዘመናት መካከል ደግሞ ሁሉም ኢንቨስት ያደረገባት የሁላችንም ከተማ ነች ብሎ ያለ ህዝብ አለ። አሁን አንስተ የኦሮሚያ ነች ስትል ከተማዋን ምን እያልክ ነው? የኦሮሞ ብቻ ከተማ ነው የሚሆነው የሚል ነውና ከዚህ ጋር የተያዘ አይመስልህም? ይሄ አሁን የባለቤትነት ጥያቄ ማነች የሚለው ጥያቄ የሚነሳው ታዴ? ባጭሩ ለምሳሌ ባህር ዳር ልውሰድና ባህር ዳር ውስጥ አማራ የሚል ብቻ የለም። አጋው አለ፣ ሌሎችም አሉ፣ ኦሮሞዎች አሉ፣ ትግራዋዮች አሉ፣ ሌሎችም ብሔር ብሔረሰቦች አሉ። በእውነቱ ከሆነ ባህር ዳር ውስጥ ማለት ነው። የአማራ ብቻ ናት ተብሎ ግን ተነግሯቸው አያውቅም፣ አልተደረገም። ቢደረግም ትክክል አይሆንም። ወደ ሌሎች ከተሞችንም ደግሞ እንውሰድ። እሱንማ ተው። እንደዛ ከሆነ ጅማ እኮ ብሔር ብሔረሰቦች ያሉባት ከተማ ናት። አንድም ጊዜ እንደዚህ ያሉ ጥያቄዎች ተነስተውባት አያውቅም። አንድም ጊዜ ለምን ራሷንም ዳይቨርሲፋይድ እያደረገች በየጊዜው እያደገች የመጣች ከተማ ናት። ሁሉም ሲያለማት የነበረው ማለት ነው። የአዲስ አበባን ጉዳይ ከዚህ የተለየ ጉዳይ አይደለም። ለምሳሌ አስተዳደራዊ ስርዓቱ ኦሮሚያ ስር ይሁን ማለት ሌሎች ብሔር ብሔረሰቦችን አላይም ማለት አይደለም። ለምን ሌሎች ክልል ከተሞችንም አይተናል። አለ በቃ በተጨባጭ ሪፈረንስ ሊሆነን የሚችል ብዙ ነገሮችን ማንሳት እንችላለን። አለ በተጨባጭ ሌሎች ከተሞችም ላይ ማለት ነው። አዲስ አበባን ምንድን የተለየ የሚያደርገው? እንዴት ተብሎስ ነው የኔ መሬት ነውና አንተ የሰራህበትን ንብረት ያፈራህበትን ሂድ የሚባለው? ታሪካችንስ ይሄንን ያመላክታሉ ወይ? ቅድም ስለ ህገ መንግስት ለክልሎች ህገ መንግስት ያነሳው ነገር አለ። አሁን ለምሳሌ የኦሮሞ ብቻ ናት ይሄ መሬት የኦሮሞ ነው የሚል ነገር አይደለም። የህዝቦቹ የኦሮሚያ ነው የሚለው የኦሮሚያ የሲዳማ ነው ከተባለ የሲዳማ ብቻ ልትንግድበት አይደለም፣ ሁሉም ነው። ውበታችንም እዛ ላይ ነው ሊሆን የሚችለው። እንዲህም ሆኖ አስተዳደራዊ ስርዓቱ በኦሮሚያ ይሁን ማለት ሌሎች ብሔር ብሔረሰቦች ይሄዱ ማለት አይደለም። የሚያመላክቱንም የተለያዩ የክልል ከተሞች የሚያመላክቱንም ይሄ አይደለም። ይሄ ጥያቄ ፖለቲከኞች የኦሮሞ ጥያቄ ሲነሳ አስተዳደራዊ ስርዓቱ ኦሮሚያ ስር ይሁን ሲባል ያንን ታክል ለማድረግ ባልሆነ መልኩ ሌሎችን አስገንዝቦ በማስፈራራት ወይም በማስጨነቅ ከጎናቸው ለማሰለፍ የሚያደርጉት ጥያቄ ነው እንጂ ይሄ አይሆንም ማለት ነው። አልተባለንም፣ ሊደረግም አይችልም። የራሷ እኮ አስተዳደራዊ ስርዓት ይኖራታል ሲባል ለምሳሌ ኦሮሚያ ስር ብትሆን በመረጡት ኃላፊ በመረጡት ምክር ቤት ሊመሩ ይችላሉ። ነገር ግን ተጠሪነቱ ለኦሮሚያ ነው የሚሆነው። ያ ማለት እገሌን አትምረጥ እገሌ ደግሞ አዲስ አበባም ሆነ ተመራጭ አይደለም የሚባልበት ነገር አይደለም ማለት ነው። ሁሉም ነው የሚመርጠው፣ ሁሉም ነው የሚሳተፈው። የአዲስ አበባ አሁናዊ እውነታ ራሱ ይሄንን ነው የሚያመላክተው። ይሄ ነው ባለው ፋክት መሬት ላይ ያለው ነገር። ግን አንዳንድ ጊዜ ምንም ነገር ባልተፈጠረበት አካባቢ የሆነ ነገር ተፈጥሯል፣ እንዲህ ተቃጥሏል፣ እንዲህ ወድሟል ምናምን የሚሉ አካሎች ይሄንንም ነገር ደግሞ ፓኒክ አድርገው በተለይ በአዲስ አበባ ላይ ፓኒክ አድርገው እንዲህ ልትሆን ነው ምናምን የሚባል ነገር ሊኖር ይችል ይሆናል። እውነታው ግን እሱ አይደለም። እውነታው ምንድነው? ሁሉም ተከባብሮ የሚኖርባት ከተማ። እኔም እኮ የከተማዋ ነዋሪ ነኝ። ስለዚህ እኔ የከተማዋ ነዋሪ ከሆንኩ በኦሮሞነቴ ብቻ የሚመጣልኝ ነገር የለም በኦሮሞነቴ። ነገር ግን አስተዳደራዊ ስርዓቱ ለሁሉም ብሔር ብሔረሰቦች የሰጠውን መብት ደግሞ ኦሮሞ ብቻ እንዲያጣም አልፈልግም፣ አይደረግም። ስለዚህ ይሄ በዚህ መልኩ ቢረዳ ነው። ምናልባት እንግዲህ ከታሪክ አንጻር ይሄ በረራ የሚባለው ነገር የመጣው ከአንድ 6-7 ዓመት ወዲህ ይመስለኛል። ከዛ የተለየ ታሪክ የለውም። አዲስ አበባ የተፈጠረችው ግን ከ19 በእኛ 1980 አካባቢ ወረጆች 86 አካባቢ የተፈጠረችው ማለት ነው። የተቆረቆረችው በምኒልክ ተቆረቆረች የተባለው ስትቆረቆረም እኮ ህዝቦች ነበሩባት፣ ነዋሪ ነበረባት። ለምሳሌ ዛሬ 4 ኪሎ ቤተመንግስት ያለበት አካባቢ የቱፋሙና መኖሪያ ተለዋጭ መኖሪያ ነው ተብሎ የሚታሰብ ቦታ ነው። ምኒልክ ራሳቸው እኮ ሲመጡ መጀመሪያ ያረፉት 4 ኪሎ አይደለም እንጦጦ ነው ያረፉት ማለት ነው። እንጦጦ ነበረች ማለት የነበረባት። በሂደት አብሮነት ሲባልና በመተማመን ሲመጣ ቱፋሙና የራሳቸውን ቤት ነው የለቀቁላቸው ማለት ነው ለምኒልክ። ስለዚህ ታሪኳን ተቆረቆረች ከተባለ ከ135 ዓመት ወዲህ ያለውን ነገር ነው አብዛኛው የሚያራጉ። ከዛ በፊትስ ምንድነው ነው? እንዴት ነው ስትኖር የነበረው? ለምሳሌ የኦሮሞ ህዝብ ያለው ጥያቄ ምንድነው? ስትቆረቆር ማንነቴን አጠፍታ አቃፊ አልነበረችም። ለኔ ኢዘር ዴሊበሬትሊ ኦር ኖንግሊ ኦር አንኖንግሊ ማንነቴን አጠፍታ ሳታቅፈኝ ከከተማዋ እንድወጣ አደረገችኝ የሚል ነገር ነው ያለው ማለት ነው። ይሄ ደግሞ ፋክት ነው፣ መሬት ላይ ያለው ነገር ነው ማለት ነው። ከ130 ወዲህ ያለው ከ130 ወደዛ
ያለው ምንድነው ሊሆን የሚችለው? ስለዚህ የኢትዮጵያ መሰራረት 130 ዓመት ብቻ ነው ማለት ነው። እሱን እንተውሽ 500 የሚሆን 600 ዓመት ከ600 ዓመት ወዲህ የሚባል ነገርን አንዳንድ ቦታ የሚነሳበት ሁኔታ አለ። ይሁን 600 ዓመት በዛን ጊዜ ማን የነበረበት የትኛው ማህበረሰብ ክፍል የነበረበት የሚለውን ነገር መመለስ ያስፈልጋል። ለምሳሌ እንደዚህ የሚሉ ሰዎች ቆረቆርናት ምን ተባለ ምናምን የሚባለው ነገር ምናልባት እንግዲህ ከአፄ ምኒልክ ወዲህ ሊሆን ይችላል። የእሳቸው ባለስልጣንና የቤተክርስቲያን አገልጋይ የነበሩት ሂሩት ወልደስላሴን እንውሰድ። በአፄ ኃይለስላሴ ጊዜ የውጭ ጉዳይ ሚኒስትር የነበሩ ታላቅ የሃይማኖት ሰው ዲፕሎማትም ጭምር የነበሩ ሰው ናቸውና ጥሩ ነገር ጽፎ አስቀምጠዋል። ዛሬ ታሪኩ አዲስ አበባ ዩኒቨርሲቲ አለ። አንዳንዶችም ተምረውበታል። ይሄን መጽሐፍ እንደ ሬፈረንስ የተማሩ ሰዎች ናቸው ዛሬ ጥያቄውን አዛብተው የሚያቀርቡት ጭምር። እሳቸው ምንድነው የሚሉት? ምኒልክ ከመምጣታቸው በፊት አያታቸው ሳህለ ስላሴ አካባቢዋን አዩ። እቺን ብቻ እንውሰድ። መጽሐፉ ላይ ነው ያለው፣ በእጄ ላይ ነው ያለው መጽሐፉ። የትኛውም ደግሞ ትላልቅ የታሪክ ምሁራን ይህን መጽሐፍ እንትን ማለት ይችላሉ። ዛሬ አዲስ አበባ ዩኒቨርሲቲ ያለ መጽሐፍ ነው የምነግርህና መጡና አዩት። ቦታው ሳህለ ስላሴ የሸዋ ንጉሥ የነበሩ አዩና እኔ እንኳን አልችልም ለወደፊቱ እችን ውብ ቦታ ይቻለውና የልጅ ልጆቼ ቤት ከተማ ይመሰርቱበታል የሚል ነገር መጽሐፉ ላይ ምን ማለት ነው? እሳቸው የጻፉትን መጽሐፍ ነው የምነግርህና እዛ መጽሐፍ ላይ እሳቸው እንደዚህ ብሎ በምኒልክ ጊዜ ከተማዋ ተመሰረተችና በዚያን ጊዜ ሳህለ ስላሴ ሲመጡ አካባቢው ፍንፍኔ ይባላል የሚል ነገር በጥሩ አማርኛ ምንም በማያሻማ መልኩ አስቀመጡ። ማንም ሰው ቢያነብ ሊገባው በሚችል ማለት ነው። ምን ማለት ነው? እንኳን ምኒልክ ሳህለ ስላሴ አያታቸው ራሱ ቦታን አያቋትም። የሚኖሩበት ሌላ ማህበረሰብ ነው። የኦሮሞ ብሔር ነው የሚኖሩበት። በተለይ ደግሞ ቱለማ ነው የሚኖሩበት። ከዛም ኤካ ነው። ዛሬም ቅርጹ ዲኤንኤው አሁን ኤካ ተብሎ ኤካ አዲስ አበባ አጠቃላይ ዲኤንኤዋ አፈሯ ተወስዶ ዲኤንኤዋ ቢመረመር እና አንድን ኦሮሞ ዝም ብለህ አንድን ቱለማ ከአስፋልት ላይ ወስደ ደሙን ዲኤንኤውን ብትመረምር አንድ ነው። ምንም ጥያቄ የአፈሩን ዲኤንኤ የአዲስ አበባ አፈር ዲኤንኤ እና የኦሮሞን አንድ ኦሮሞ ከመንገድ ላይ ወስደ ዝም ብለህ ዲኤንኤውን ብትመረምር አንድ ነው። ማንነት አላት ማለት ነው። ኤካ ተብሎ ነው ዛሬ የሚጠራው። ስለዚህ ይሄ ከታሪክም አንፃር ይሄ እንደ ሳምፕል ወሰድኩ እንጂ የእሳቸው ግልጽም ስለሆነ አዲስ አበባ ዩኒቨርሲቲም ስላለ በየትኛውም ደግሞ ትላልቅ እንትኖች ምሁራኖች እንደ ሬፈረንስ የሚወስዱት ነገር ስላለ በዛ ላይ የሀገሪቷ ትልቅ ዲፕሎማት ናቸው ተብሎ እስከዛሬ ድረስ በየትላልቅ መስሪያ ቤቶች ፎቶዋቸው ጭምር የሀገር ባለውለታ ታሪክን ያስቀመጡ ታሪክን ያኖሩ ተብሎ ዛሬ ትላልቅ የፌደራል መስሪያ ቤቶች ቢታይ ፎቶዋቸውን ነው የምታገኙ። እሳቸው አስቀመጡ የተባለው ታሪክ አንዱ የፍንፍኔ ጉዳይ ነው። ታሪክ ጥሩ ታሪክ አስቀመጡ ብለህ ፎቶዋቸውን እየዘከርን የፍንፍኔ ጉዳይ ጋር ሲሆን ግን አይቻልም ማለት አንችልም። በዚሁ መልኩ ሞር ቢታይ በረራ አንድ ትንሽ ነገር ልበል። በረራ የ8 ዓመት እድሜ ያለው ነው። አዲስ አበባ ግን ቢያንስ 130 ዓመት እድሜ ነበራት ነው። ከዛ በፊት የኦሮሞ ሕዝብ ሲኖርባት የነበረው ከ2000 ዓመት በፊት ምን ነበረች ተብሎ ቢጠየቅ ይሄ አካል የሚመልሰው ነገር የለም። በረራ የሚባል በታሪክም በአፈ ታሪክም የለም። ነገር ግን አንዳንድ ጊዜ ይሄ ታሪክ በተጻፈ ብቻ የለምና ትላልቅ አባቶችን የሚያቀርቧቸው ነገሮች የስሚ በአፍ የሚተላለፉ ነገሮች አሉና ይሄን ነገር ጠይቄ ነበር። ያጋጣሚ ጉዳይ ትልቅ ሰው ናቸው፣ ታሪክ የሚያውቁ ናቸው። እኚህ ትልቅ የታሪክ ድል የታሪክ ባለቤት የሆኑት አባት ምንድን ነው ያሉት? ልጅ በረራ የሚባል ነገር የለም። ነገር ግን በጥንት ጊዜ ጥንት ያሉት እሳቸው መቼ ነው የሚልም ስጠይቃቸው ቢያንስ 1000 ዓመት ይሆናል እና በቋንቋ ማንተዋወቅ ሰዎች መጥተው እዚህ አካባቢ ወጉን። ሲወጉን ያ ውጊያ በአካባቢው ማህበረሰብ በሚወጋው ማህበረሰብ ጦርነቱማ እኛ የታቀደበት ጦርነት አይደለም። በኦሮምኛ በረራ ወራን በረራቲ የሚል ነገር ሰምቶ ይሆናል የሚል ነገሩ። በረራ ማለት ዘመን አመጣሽ ጦርነት እንደማለት ነው በወቅቱ ማለት ነው። በወቅቱ ስለዚህ ይሄንን የሰሙ ያው እንግዲህ የኢትዮጵያ ታሪክ በማን እንደሚጻፍ ያው ግልጽ ነው። እዛ ውስጥ አልገባምና በረራ የሚለውን በረራ አሉ የሚል ነገር ነገሩ። ስለዚህ ለኔ ዝም ብሎ ተራ አንዳንዴ ይሄ የኤሊት ኮንስፓይሬሲ ምን ማለት ነው? እያወቁ ሆም ብለው ነገሮችን ከሚያጣምሙ ምሁራኖች ይልቅ የኛ አባት የታሪክ ማስተላለፍ ሂደት ሞር ተአማንነት አለው ማለት ነው። ስለዚህ በረራ የሚባለው ነገር
ምንም አቻ የሌለው ከአዲስ አበባ ጋርም ሊገናኝ የማይችል የትኛውም አካል ሬፈረንስ ወስዶ የታሪክ ሰነድ አቅርቦ ከአዲስ አበባ ጋርም ከአዲስ አበባ ቦታ ጋርም ሊገናኝ የማይችል ዝም ብሎ ዘመን አመጣሽ ያደበር ፊዴ በራራ ዋን ወይም ዘመኑ ያመጣው ማለት ነው። ዘመኑ ያመጣው ቃል ነው፣ የተዳቀለ ቃል ነው። አቻም ሊሆን አይችልም፣ ምንም ሊሆን አይችልም። አዲስ አበባ የሚለው ራሱ እኮ እቴጌ ጣይቱ ከስንት ዓመት በፊት አዲስ አበባ አበባ አለ አይደል? አበባ የሚለውን ነገር አዩና አዲስ አበባ አሏት። ቀድሞ ግን ፍንፍኔ ነበር የሚል ነው የተቀመጠውና በረራ የሚባል ነገር ምንም በታሪክም በየትኛውም ነገር የሌለ ነገር ግን ዝም ብሎ ለመከራከር ብቻ ወደ ፖለቲካ ገበያ ኢንጀክት የተደረገ ቃል ይመስለኛልና የምንረዳው መረዳዱም ይሄ ነው። ነባራዊ ሁኔታ ፋክቱ ይሄንን ከአዲስ አበባ ጋር አቻማ ቃል መሆኑን አያመላክትም ማለት ነው። አሁን አዲስ አበባ የኦሮሚያ አስተዳደሩን ነው የሚረከበው ወይም አስተዳደሩን ነው እንጂ የህዝቡ እዛው ነው የሚኖረው። ቅድም አንስተልኛል አንተ የጂማንም አንስተሃል። አስተዳደሩን ተረክቦ እኮ አያስተዳድርም። አስተዳደሩን ተረክቦ ኦሮሚያ ያስተዳድር የሚል ጥያቄም የለም፣ አልተነሳም። አስተዳደራዊ ስርዓቱ ተጠሪነቱ ለፌደራል መንግስት ነው የሚል ነገር ብቻ ነው። እንደ ምሳሌ አንድ ነገር ዝም ብዬ ዛሬ ተርሳረ ለምሳሌ በአማራ ክልል የኦሮሞ ብሔረሰብ ከሚሴ ዞን የሚባል ነገር አለ ታውቃለህና የኦሮሞ ብሔረሰብ ራሱን በራሱ ያስተዳድራል፣ የራሱን ተወካዮች ይመርጣል። ሙሉ በሙሉ ኦሮሞዎች ናቸው። ሙሉ በሙሉ በኦሮሞ መሬት ላይ ነው ያሉት። ነገር ግን ተጠሪነታቸው ለአማራ ክልል ምክር ቤት ነው። ተጠሪነቱ ለአማራ ክልል ምክር ቤት ነው። እግዚአብሔር ያሳይ። የአዲስ አበባ ጉዳይ እነኚህ ከሚሴ ኦሮሞ የራሱን ምርጫ ያካሄዳል፣ ተወካዮቹን ይመርጣል፣ አስተዳዳሪዎቹን ይመርጣል። አማራ ክልል ውስጥ ምክር ቤት አለው ማለት ነው። አዲስ አበባ ወደ ኦሮሚያ ስትመጣ ተፈንቅሎ ወደዛ የሚገባ አስተዳደራዊ ስርዓቱ ከዚህ በኋላ ይሄ አያስፈልግም ይሄ ይሁን የሚባልበት ነገር እኮ አይደለም። ተጠሪነቱ ለኦሮሚያ ይሆናል ነው። ግልጽ ጥያቄ ነው። ሉክ አሁን የከሚሴው እንደውም ጥሩ አመላካች ነገር ነው ብዬ አስባለሁ። ጥሩ ምሳሌ ነው አሁን ያመጣኸው። አስተዳደሩን ተረክቦ ያስተዳድራል ሳይሆን አስተዳደሩ ተጠሪነቱ የራሱ አስተዳደር ይኖረዋል። የራሱ አዲስ አበባ የራሱ ምክር ቤት ይኖረዋል። የራሱን ህዝብ ከህዝቡ ይመረጣል። ተጠሪነቱ ለኦሮሚያ ይሆናል ነው። አሁን የተወሰነው ውሳኔ እንምጣ እስቲ። የጋራ ኮሚሽኑ ኦልሞስት ውሳኔ ሳይሆን የውሳኔ ሀሳብ ላይ መግባባት ላይ ደርሷል የሚል ነገር ሰምቻለሁ። እና ምንድን ነው መግባባት ላይ የደረሰው በአዲስ አበባ ጉዳይ ላይ? ታዴ የሰማኸው ነገር ካለ? አሁን ለጊዜው እዛ ውስጥ ገብተን የውጭ እንዲህ ነው ባልን ሞር የተሻለ ነው የሚሆነው። በተለይ ይሄ ኮንትሮቨርሻል የሆኑ ሂደቶች ኮሚሽኑ አሁን ዝም ብዬ በቅርብ ምን ሆነ፣ እዚህ አካባቢ ምን ተደረገ፣ እንደ አንድ በጎ ሀሳቢ ምን ተከናወነ፣ ምን መልካም ነገር ሳለ የሚል ነገር እንደሚከታተል ሰው ነው ውሳኔዎቹን እነሱ ራሳቸው በራሳቸው ሂደት ያሳውቃሉ የሚል እምነት አለኝ። ነገር ግን አላሳወቁም እስካሁን። የአዲስ አበባን በተመለከተ ሚዲያ ላይ ዲክሌር አድርጎ እኮ በሚዲያ ምንም የተገለጸ ነገር የለም። አሳወቁ የሚባለው ኦፊሻል የሆነ ነገር የወሰነው ውሳኔ አላለቀማ። ገና ምክክር ኮሚሽኑ ራሱ እኮ 500 የሚል አባላት ላይ ነው ያለውና ስለዚህ አላሳወቀም። ምንም ይሁን እኔ አሁን እዛ ውስጥ ገብቼ እንደዚህ ብለርድ ማድረግ አልፈልግም። ለምን እንዳንድ በጎ ሀሳቢ እነሱ የሚወስኗቸውን ነገሮች ይሄን ሂስቶሪካል ባክግራውንድ ያውቃሉ ብዬ አስባለሁ። ተወያዮቹ ራሳቸው ዝም ብሎ እንትን የሚሉ አይመስለኝም። እንደው ከውጪ ሳየው አይደልና ጥሩ እንትን ይኖራቸዋል ብዬ አስባለሁ። ባለው እውነታን ለመፈለግ የተሰበሰበ አይነት ስለሆነ ሌላ ኮንትሮቨርሻል የሆኑ ነገሮች ይመጣል ምን እምነት የለኝም። ለሁሉም ሊሆን የሚችል ያንን ወስዶ ደግሞ ወደ ስራ የመተግበሩ ጉዳይ የነሱ ማንዴት አይመስለኝም። ምናልባት ኮሚሽነሩም በየጊዜው የሚገልጹት ይሄንን ስለሆነ ብንጠብቅና ሞር ፖዚቲቭሊ ጨረሻ ላይ የሚያሳውቁንን ነገር ብንጠብቅ፣ የሌለ ነገር ደግሞ ምናልባት የሚወጣ ከሆነ ኢንኬዝ ይሄ ነገር የሚቆም አይደለም። አንድ ጊዜ ተገራይቶ የሚቆም አይደለም፣ መቀጠልም ያለበት ነገር ነው። ጥሩ ባህል የተጀመረ ስለሆነ
የሚሻሻልበት የሚስተካከልበት ሂደት የራሳቸው ይኖራቸዋል ብዬ አስባለሁ። ይሄንን ከውጭ እንደሚከታተል ሰው ማለት የሚችል ጥሩ አንድ ሁለት ጥያቄ እናነሳና ሰዓታችንም እየሄደ ስለሆነ ታዴ እናበቃለን። አንዱ ጥያቄ የአዲስ አበባ እንትን ሞሮለስ ከመግባባት ይደረሳል ብዬ አስባለሁ። አሁን ባለው ሁኔታ እየወጡ ከውስጥ እየወጡ ያሉ መረጃዎች የሚያመላክቱት መግባባት ላይ እየተደረሰ እንደሆነና አሁን አንተ ባነሳው መንፈስ የውሳኔ ሀሳብ ሊቀርብ እንደሚችል የሚያመላክቱ ብዙ ነገሮች አሉ። ከእንትኑ ላይ ውይይቱ ላይ በጣም ኢመርጅ አድርጎ ሲወጣ በተለይ የኦሮሚያ ከኦሮሞ የፖለቲካ ልሂቃን ከውስጥም ከውጭም ከሚዲያም መንግስት አካባቢም ያሉ ሞሮለስ ተመሳሳይ አይነት አቋም የመያዝ እና አዲስ አበባ አሁን ላይ ይሄ አጋጣሚ ተወስኖ ማለፍ እንዳለበት ከመግባባት እየተደረሰ ይመስለኛል እና የፖለቲካ ታጋይ አጀንዳም ሆኖ የቆየ ነው በኦሮሚያ የፖለቲካ ሊቃን ይሄ የአዲስ አበባ ጉዳይና ትንሽ የማቀራረብ ነገር ይኖረዋል ብለህ ታስባለህ? የሚወሰነው ውሳኔ አሁን ባልነው መሰረት ለኦሮሚያ አስተዳደሩ ተጠሪ ይሆናል የሚል ውሳኔ ወይም ሪኮመንዴሽን ከቀረበ የፖለቲካ ሊቃንን ትንሽ የማቀራረብ ነገር ውስጥ ሊያስገባ ይችላል ብለህ ታስባለህ? ቅድም እንዳልኩት ሁሉም ግማሹ በጦርነት ያለ አለ፣ ጫካ ያለ አለ፣ ግማሹ በሚዲያ የሚዋጋ አለ፣ ግማሹ ደግሞ መንግስት ውስጥ ሆኖ ግማሹ ህዝቡም አለ የሚያነሳ እንደ ኮንሰርን እነዚህ ጥያቄዎች እየተመለሱ ነው የሚል መንፈስ የሚያመጣና የሚፈጥር ይመስልሃል? የሚያቀራርብ ይመስልሃል? የተለያዩ አካላትን ዊዝን ኦሮሚያ ምንድነው መሰለ በቃ ሁሉም ነገር ሲወሰን ሁሉም ቅሬታ ያለው አካል ይቀበላል ማለት አይደለም። ዝም ብዬ እንትን ስንለው ማለት ፋክቱም እሱ ስለሆነ በየትኛው ቅር የሚለው አካል አይኖርም ማለት አንችልም። ባይዘው እንዲህ ያሉ ነገሮች ላይ ብንግባባ ብንመካከር ዛሬ ባንግባባስ ነገ ልንግባባ እንችላለን እኮ። ዱላ ከመማዘዝ በሀሳብ ከመደባደብ ነገሮችን ከማጣጣል ይልቅ ነገም መነጋገር ይቻላል። መነጋገር ሁሌ ጊዜ አለው ማለት በጎ ነገር ነው። ምንም ጥፋት የለውም የምትነጋገረው። ዛሬ ላይ ሁሉም ሰው ተግባብቶ በዚህ አጀንዳ እሺ ብሎ አሜን ብሎ ይሄዳል ማለት አይደለም። በጫካም ይሁን በውጭም ይሁን ሚዲያ ላይም የከተመው ይሁን ብቻ ሁሉም የራሱ ሀሳብ ይኖራል። ምናልባት እንግዲህ ሀሳብ ከሌለ መተጋገል ሊሆን የሚችለው ምናልባት እንግዲህ ከመንግስት አካባቢ ምናምን የመንግስት አካል አሁን እንደምናየው እንደምንሰማው እንደ አንድ ተራ ተካፋይ ነው። እነሱ ተካፋያቸው እንጂ ወሳኝ አካሎች አይደሉም። ገራሚ ነገር ይሄ የምክክር ኮሚሽኑ ደስ የሚል የክልል ፕሬዝዳንቶችን ቢገኙ እንደ ማንኛውም ተራ ሰው ሀሳብ ሰጥቶ ነው እንጂ የሚሄዱት። እኔ ኮሚሽነሩ መጀመሪያ አካባቢ ሲገልጹ እውነትም አልመሰለኝም ነበር። በእውነቱ ከሆነ ዝም ብለን በተለያየ አጋጣሚ ደግሞ ስታጣራ ዋና ፕሬዝዳንቶች ራሳቸው እኮ ሄደው የራሳቸውን ሀሳብ ሊያንጸባርቁ ይችላሉ እንደ አንድ የህዝብ ተወካይ ማለት ነው። ከዛ ውጪ ገሌ እንደዚህ አታድርግ ምናምን የሚባል ነገር የለም። ቢሆን ኖሮ ዝም ብለህ አሁን የተሳተፉ ሰዎችን ፕሮፋይል ብታይ በጣም ከባባድ የሆነ ፕሮፋይል ያላቸው ሰዎች ናቸው። አሁን በተለይ ከሃይማኖት አካባቢ ገሌ ማለት አልፈልግም ያሉ ሰዎች እውቀት ያላቸው በዚህ ዙሪያ ብዙ ነገሮችን የሚሰሩ ሁሉም አትሊስት ማጆሪቲ ሊወክል የሚችል ሀሳብ ያላቸው ሰዎች እንደሚሳተፉበት ታያለ። ስለዚህ የውሳኔው መንግስታዊ እንትን አይደለም። ይሄ ውይይቱ መንግስታዊ ውይይት አይደለም እየተደረገ ያለው ማለት ነው። የህዝቦች ውይይት ነው። ከመንግስት ውጪ ያሉ የኢንቨስትመንት እንትኖችም እኮ ይሳተፋሉ። ባይዘው ሌሎችም አካላት እኮ ይሳተፋሉ። የማይሳተፍ የህብረተሰብ ክፍል የለም። ስለዚህ ምናልባት የማያግባባ አጀንዳም ካለ ዛሬ አላግባባም ነገ ሊያግባባ ይችላል። ይሄ ነገር ዜሮ ነው የሚባል ጨዋታ ግን አይሰራም። እኔ የትኛውም አካል ቢሆን የተነጋገሩበት ነገር ዜሮ ነው የሚል መነሻ መኖርም የለበትም ብዬ አስባለሁ፣ እንደ አንድ ግለሰብ ማለት ነው። ዛሬ ላይ ካልተግባባን ነገ ልንግባባበት እንችላለን። ሆነም ቀረ ግን ለኔ ሁሉም ተስማምቶበት አሜን ብሎ ይቀበላል የሚል ግምት የለኝም።
ለዛ አይነት ግምት የለኝም። ይህንንም አልፈልግም ብሎ የተሳተፈም አካል አለ፣ አልፈልግም ብሎ አልሳተፍም ያለም አካል አለ። አልሳተፍም ያለ አካል በዚህ ውሳኔ ደስተኛ ይሆናል የሚል እምነት የለኝም። ሁለተኛ የሚያጣጥልም አካል ደስተኛ ይሆናል የሚል እምነት የለኝም። ሆነም ቀረ ግን ማጆሪቲ የሚያደርጋቸውን ነገሮች ተስማምተበት ከዛ በኋላ ደግሞ ያው ፖለቲካ መተጋገል አይደለም፣ እየተጋገልክ ምን እያልክ የምትመጣበት ሁኔታ ነው ያለው። አይ ሆፕ ጥሩ ነገር የሚያግባባን ነገር ይመጣል። በሂደት ደግሞ የምናበስላቸው ነገሮች ሊኖሩ ይችላሉ የሚል ተስፋ አለኝ። ለምን ብዙ ነገሮች መጀመሪያ አካባቢ እንደነበረው ስላልሆነ ጥሩ ተስፋ የሚሰጥ ነገር ይመጣል የሚል ፖዚቲቭ እንትን አለኝ። ጥሩ ነገር ይመጣል የሚል ነገር ጠብቃለሁ። ያ ተስፋ እናደርጋለን። ስለዚህ የፖለቲካ የኦሮሞ ፖለቲካ ሊቃን መካከል ያለው ልዩነት እንደ ሁኔታው ነው። ሊቀበል የሚችልም አለ፣ ላይ መቀበልም ሪጀክት ሊያደርግ የሚችል አለ። የጋራ ኮሚሽን ውስጥ የተሳተፈም አለ፣ ያልተሳተፈም አለ፣ የሚያጣጥልም አለ። አብዛኛው የተቀበለውን ይዞ እንደ መንቀሳቀስ ነው እንደ የሚል እንትን ነው የሰጠኝ። አይ ቲንክ ኢት ሜክስ ሴንስ። የመጨረሻ ጥያቄ ማድረግልህ የአዲስ አበባ እንግዲህ የተጠሪነቷን ለኦሮሚያ ከሆነ ኦሮሚያ ብዙ ጥቅም ታገኛለች ከአዲስ አበባ ከዚህ በፊት ማታገኛቸውን ጥቅሞች ጭምር ማለት ነው። የፌደራል መቀመጫዎች አብዛኛዎቹ እዛ ናቸው፣ ፊንፊኔ ናቸው፣ አዲስ አበባ ናቸው። ከዛ ጋር የተገናኙ ፕሪቪሌጆችም ታገኛለች ብዬ አስባለሁና ሌሎች ከተሞች አሁን ኦኬ አዲስ ኦሮሚያ ብቻ ለምንድን ነው የምትጠቀመው? የፌደራል ከተሞች ያሉት አንድ ክልል ለክልል ተጠሪ የሆነ ከተማ ውስጥ ብቻ እንዴት ይሆናሉ የሚል ጥያቄ ዲማንድ እንደዚህ አይነት ሊቀርብ የሚችል ይመስልሃል? ዞሮ ዞሮ የፌደራል ተቋማት አዲስ አበባ ውስጥ ብቻ ስለሆኑ በዛው ባሉበት ነው አሁን አስተዳደሩ ተጠሪነቱ ለኦሮሚያ ክልል የሚሆነው። ከዛ ጋር የሚገናኙ ደግሞ ጥቅሞች ኦሮሚያ ያገኛል። የጥቅም አሎኬሽን ላይ ኩዌስችን ሊነሳ የሚችል አይመስልህም? የግማሹ አይ ኦሮሚያ የምትጠቀምበት ከተማ ላይ ብቻ የፌደራል ተቋማት መኖር የለባቸውም የሚል ጥያቄ መርጅ ሊያደርግ የሚችልበት ሁኔታና ሌሎች ካፒታል ከተሞች ሊፈጠሩ የሚችሉበት አዝማሚያ ሊኖር የሚችል ይመስልሃል? ከዚህ ጋር ያለ ኮሜንት ምንድን ነው ታዲያ? ሁለት ጥያቄዎች ናቸው። በመጀመሪያ ደረጃ ዋና ተጠቃሚዋ አዲስ አበባ ናት። ተጠሪነቷ ለኦሮሚያ ቢሆን ቁጥር አንድ ተጠቃሚ አዲስ አበባ ናት። ቁጥር አንድ ተጠቃሚ ማለት ነው። ከዛ ውጪ ኦሮሚያ ብቻ የምትጠቀምበት ሁኔታ አይኖርም፣ መኖርም የለበትም። ሚቹአል ነው፣ ሚቹአሊዝም ነው ጨዋታው ማለት ነው። አትሊስት አዲስ አበባ ለኦሮሚያ የምትሰጣቸው ነገሮች አሉ። ነገር ግን ኦሮሚያ ደግሞ በጣም በበለጠ መልኩ ለአዲስ አበባ የሚሰጣቸው ጥቅሞች አሉ። ይሄ እውነታ ነባራዊ እውነታ መሬት ላይ ያለ ፋክት ነው ማለት ነው። መሬት ላይ ያለ ፋክት ነው። ብዙ ጊዜ እኛ ያኔ ወያኔ በነበረበት ጊዜ የአዲስ አበባ ቆሻሻ ኦሮሚያ ላይ መጣል የለበትም፣ ለቆሻሻ ለመጣል ብቻ ኦሮሚያ መፈለግ የለባትም የሚል ጥያቄ ሲነሳ ነበር። ይሄ ጥያቄ አሁን ተጠሪነቷ ወደዛ ከሆነ ቶታሊ የሚነሳበት ሁኔታ አለ የለም። የሚበላ የሚጠጣ ምኑ ኤቭሪቲንግ ከፍሬሽ አየር ጀምሮ ለአዲስ አበባ የሚመግብ ኦሮሚያ ነው። ይሄ እውነት፣ ይሄን ሀቅ ክደን ወዴትም መሸሽ አንችልም፣ ነባራዊ እውነታ ስለሆነ ማለት ነው። ስለዚህ አዲስ አበባ ለኦሮሚያ ብቻ ለመጥቀም ትሄዳለች የሚል ነገር የለም። በዋናነት ኦሮሚያ ነው አዲስ አበባ እንትን የሚለው በእስትንፋሱ አካባቢ ሰራውንዲንጉ የኦሮሚያ እንትን ስለሆነና የኦሮሞ ሕዝብ ስለሆነ በተለይ ቱለማ ስለሆነ በዛ ትንፋሽ ነው አዲስ አበባ የምትለመልመው፣ በዛ ትንፋሽ ነው። ስለዚህ ሚቹአል ነው። ኦሮሚያ ብቻ የምትጠቀምበትም በጭራሽ መኖርም የለበትም፣ ይኖራል ተብሎም አይታሰብም፣ ጥያቄም አይደለም። ይሄ የጋራ ተጠቃሚነት ነው። የአዲስ አበባ ጉዳይ ኦሮሚያን የሚጎዳ ነገር መሆን መቻል የለበትም። ተያይዘን እንደጋ አይነት ነገር ነው የሚሆነው። ስለዚህ
በጋራ ጥቅም ላይ የተመሰረተ እስካልሆነ ድረስ ዙም እንትን አይደለም ለኦሮሚያ ብቻ ሰጣለች የሚል ነገር የለም። ሁለተኛው ይሄ የፌደራል ከተሞች በዚህኛው ኢመርጅ ያደርጋሉ ያልካቸው ነገሮች አሉ። አልጠብቅም ከሆነ ግን የግል ፍላጎት ነው ከሆነ ግን እሰየው ደስ ይለኛል። የግል ፍላጎት ነው ማለት ለምን ለኔ አዲስ አበባ ብቻ አይደለችም። ሐዋሳም ብሄድ ሐዋሳም የራሴ ናት የኔ ናት። በቃ ሚቻል ከሆነ የፌደራል አገልግሎት ሐዋሳ ላይ ቢሆን የፌደራል አገልግሎት መቀሌ ላይ ቢሆን አንዱ የፌደራል የሚኒስትር መስሪያ ቤት ባህር ዳር ላይ ቢሆን ደስታዬን አልችልም። የግል እንትን ለምን የራሴን ልጠቀምና ያንተን ደግሞ በጋራ ላርግ የሚል ነገር ያጠፋል። ኦነርሺፕ የሚፈጠረው እንደዛ ነው ለኔ ማለት ነው። ኦነርሺፕነት የሚፈጠረው እንደዛ ነው። ኢቭን ለኔ በእርግጥ ይሄን ነገር ቢሆን ለምሳሌ ያው ከአዲስ አበባ ውጪ ሌላ ካፒታል ከተማ ይኑርም ቢባል የሚነሱ ጥያቄዎች ደግሞ ይኖራሉ። ከዛ ጋር እኛ አስተዳዳሪ ስርዓቱን ያለው እንጂ ከተማ ከዚህ ትሄድ የሚል ነገር አላነሳን የሚባል ሊፈጠር ይችላል። እንደዛ አይነት ፖዚቲቭ ጥያቄዎች ሊኖሩ ይችላሉ ማለት ነው። ኤኒዌይ ዞሮ ግን የግል እንትን በዚህ የምክክር ኮሚሽን ሌላ ከተማ ወስኖ ይመጣሉ ምን ግምት የለኝም። የግል ግምቴ ነው። ከዛ ውጪ ግን ቢኖር እንደግለሰብ ቢኖር እኔ ደስ ይለኛል። ለምን የሁላችንም ኢትዮጵያ የሁላችንም ናት ካል ኢትዮጵያ ካርታው የተሳለው ለታደሰም ለዮሐንስም ለሀጎስም ለአየለም ናት ከተባለ ሁሉም ቦታ ሄጄ የመጠቀም የመገልገል ፍላጎቱ ይኖረኛል አቅሙ ካለ ማለትና አንድነትን የሚያጠናክረው እሱ ነው የሚል እምነት አለኝ። እኔ ቢሆን ጥሩ ነው ሞር የተሻለ የሚል እምነት ያለኝ። ምናልባት ጥያቄዎችን ከጨረስክ የመጨረሻ መልእክት ይኖረኛል። እሺ ታዴ በጣም አመሰግናለሁ። መጨረሻ ላይ ሰጠው የግል ኦፒኒየን አፕሪሼት አደርጋለሁ። ያው የሐዋሳ የሲዳማ ገና አሁን አዲስ እንትን እንደመሆኑ መጠን አዲስ ክልል እንደመሆኑ መጠን ተረጋግቶ ራሱንም በደንብ ችሎ ከዛ በኋላ የሚያስበው ጥያቄ ነው የሚሆነው የሚመስለኝ። የፌደራል ከተማ ጥያቄ እንኳን ከተነሳ ሌሎች ሬዲ ሆኖ ይህን ጥያቄ ሊያነሱ ይችሉ ይሆናል። በሲዳማ አካባቢ ግን እንደዚህ አይነት ዲማንዶች ይኖራሉ። እንደ ኢሚዲየት በቅርብ ጊዜ የሚል እንትን አይኖረኝም። ሴንሲቲቪቲ ብዙ አለ እዛ አካባቢ ከፌደራል ጋር በተገናኘና አዲስ አበባ ይቆይልን የሚል ፍላጎት ነው ያለኝ። እኔም እንደ ኦፒኒየን ነገሮች ሁሉ በሰላም ያልቃሉ ብዬ አስባለሁ፣ በመግባባት ያልቃሉ ብዬ አስባለሁ። እግዚአብሔር ሀገራችንን እንግዲህ ሰላም ያርጋት። በአፍሪኮር ያለንን ቆይታ የምትከታተሉ ዛሬ ከአቶ ታደሰ ጋር ከአዲስ አበባ በፊንፊኔ አዲስ አበባ ጉዳይ ላይ በምክክር ኮሚሽኑ እየተነሱ ያሉ ጉዳዮችን እና ሌሎች የሚያወሯቸውን ስለ አዲስ አበባ አስመልክቶ አንዳንድ ነገሮችን ማጥራት ስለሚያስፈልግ ያሉ መረጃዎችንም ለማጋራት ነው ዛሬ በአፍሪኮር የጋበዝ ነው። እጅግ አድርገን እናመሰግናለን ታዴ፣ በጣም ኢንፎርማቲቭ የሆነ መረጃ ስለሰጠህን። ዛሬ የሚኖረን ቆይታ በዚህ ያበቃል። በመጨረሻ የምታስተላልፈው መልእክት ካለ ታዴ ለአንተ እድሉን ሰጣለሁ፣ ከዛ በኋላ እንጨርሳለን። ጆን አመሰግናለሁ። እንግዲህ የኛ ሀገር ጉዳይ አንዱን ብሌም አድርገን አንዱን ከፍ አድርገን አንዱን ዝቅ አድርገን የምናቀርብበት ሂደት መኖር የለበትም ብል እምነት ነው ያለኝ። ይሄን ከልቤ ነው የምልህ ወንድሜ። እኔ ኢትዮጵያን ዞሬ አይቻታለሁ። አብዛኛው ጫጫታ አዲስ አበባ ላይ የሚነገር ካልሆነ በስተቀር እጅግ በጣም ቱባ የሆነ ባህል ያላት ሀገር ናት። የኛ ውድቀት ለኔ ቁጥር አንድ የወደቀው የፖለቲካ ኃይሉ ነው የሚል እምነት የለኝም። የወደቀው የምሁሩ ክፍል ነው የሚል እቺን ነገር ለተከታዮች አድርስ። የወደቀው የምሁሩ ኃይል ነው ወንድሜ። ዛሬ የምንከራከርበት አዲስ አበባ በረራ ነው፣ አዲስ አበባ ነው፣ ፍንፍኔ ነው የሚለው ነገር
እኛ ታሪክን አንብበን የምንረዳ ሰዎች ስራ ሳይሆን የታሪክ ምሁራን ተግባብተው ልጆቻችን እነሱ የተግባቡበትን ታሪክ የሚማሩባት መሆን ነበረባት። አላደረጉም። በተለይ የምሁሩን ክፍል ብሌም አደርጋሉ፣ አላቀረቡልንም ማለት ነው። ስለዚህ ምሁሩ ራሱ አንዳንድ ጊዜ ገዢውን እኔ አሁን የገዢ ወገንም አይደለሁም፣ ፓርቲ አባልም አይደለሁም ከየትኛው ነገር ግን ፖዚቲቭ እንደሚያስብ ሰው የመንግስትን አካል ብቻ ተችቶ የፖለቲካ አካልን ብቻ ተችቶ እድሜ ከማራዘም በተለየ መልኩ የታሪክ ምሁራን ኢትዮጵያን እያመሰ እያባላ ያለው የታሪክ ጉዳይ ስለሆነ ታሪኩ ይሄ ነው፣ በአፍ የሚነገር በሚዲያ የሚነገር ታሪክ ሳይሆን ይሄ ነው እውነታው ታሪኩ ብሎ ለትምህርት ከሪከለም የሚበቃ አንድ የጋራ ሰነድ ማውጣት አልተቻለም። ሁለተኛው የሆነ ጊዜ ክቡር ጠቅላይ ሚኒስትሩ ይመስለኛል አንድ ተማሪዎች ከአንድ ዩኒቨርሲቲ እንትን ሲሉ ወደ ገጠር አካባቢ ሄደው ሲወጡ የክረምት አገልግሎት መስጠት አለባቸው ምናምን የሚል ነገር። አንድ ጥሩ ነገር ልንገር፣ ሶማሌ ክልል ከጅጅጋ ቢያንስ ወደ 600 ምናምን ኪሎ ሜትር ጎዴ ብትሄድ ጎዴ አፄ ኃይለ ሥላሴ ያሰሩት ገብርኤል ቤተክርስቲያን አለ። ይሄ እንግዲህ ማጆሪቲው ህዝብ ሙስሊም የሆነበት ነው። እዛው አቅራቢያ ደግሞ መስጊድም አሰርቷል። እኔ አልመሰለኝም ነበር መጀመሪያ አካባቢ፣ ተአምር ነው የመሰለኝ፣ ተአምር ያየው ነው የመሰለኝ። በቃ ይሄንን ሳይና ሙስሊሙ ወደ መስጊዱ ይሄዳል፣ መስጊድ ባለው ክርስቲያኑ ወደ ቤተክርስቲያኑ ይሄዳል። ገራሚው ነገር ይወየ ሙስሊሙ መሐመድ የሚባለው የገብርኤል ቤተክርስቲያን ጥበቃ ነው። ቄሱ ሲገባ ይሄ ከ15 ዓመት በፊት ያየሁትን ነው ነገር። ቄሱ ሲገባ ቄሱን ፈትሾ የሚያስገባው መሐመድ ነው። መሐመድ ነው ለቤተክርስቲያኑ የሚቀርበው ወይስ ቄሱ ነው ለቤተክርስቲያኑ እንትን የሚለው? ለምሳሌ እንትን ተብሎ ነበር እኔ ሄድኩት። በተጨባጭ ያየሁትን ነው የምነግርህና በአካባቢ እንግዲህ ብዙ ታጣቂ ኃይሎች አክራሪ ምናምን ባሉ ነገሮች ነበሩና ቀርቤ መሐመድ ጫቱን ይዞ ሱቆች ብሏል። መሐመድ ጋር ቀረው በር ላይ ከኔ ጋር ያለው ጓደኛዬ ውስጥ ገብቶ ይሳለማል። እኔ ከመሐመድ ጋር አወራለሁ። አንተ ሙስሊም ነህ፣ የኦርቶዶክስ ቤተክርስቲያን እንዴት አድርገህ ነው አንተ የምትጠብቀው? ደግሞ ገራሚው ነገር ቄስ ስትፈትሽ አየሁ። ካንተና ከቄሱ ማን ነው? እሱ ያለኝን አጭር ነገር ልንገር፣ ይሄ እውነተኛ ነገር ነው የምነግርህ። እኔ ውስጥ ገብቼ ልቀድስ አላልኩም። ሌባ ብቻ ንብረታችሁን እንዳይወስድ ጠብቄ እኔም የአገልግሎትን ላግኝ ነው እንጂ አልኩኝ። ውስጥ ገብቼ ልቀድስ አልኩኝ። ይሄን አሁን ሶማሌ ክልል አንተ ብልኝ እንደዚህ አይታሰብም እኮ እዚህ አዲስ አበባ እንትን ላይ አይታሰብ። ይሄ በአይኔ ያየሁት ነው። ለካኛ አዲስ አበባ ላይ የወደቅ ነው። አዲስ አበባ ላይ የሚነገረን ነገር ትክክል አይደለም። ይሄንን በተጨባጭ ያየሁት ነው። አፋር ክልል አካባቢ ሄድኩኝ። አስፋልት ማዶ መስጊድ አለ። ከተማውን ነው አሁን የራሰዋት። ከአስፋልት ወዲህ ሚካኤል ቤተክርስቲያን አለ። ገራሚው ነገር አልተነጋገሩ ምን አላሉ። ሼሁ መስጊዱ ገብቶ ማይክ ማን ነው ይሄ ድምጽ ማጉያ የሚጠቀም ከሆነ ባይ ዲፎልት የኦርቶዶክሱ እነሱን ይረብሻል ብሎ ድምጽ አይጠቀምም። የሚካኤል ቤተክርስቲያን ያጋጣሚ ጉዳይ እነሱ ፉክክር ውስጥ አይደሉም። ሉክ ሪሊጂየስ ኮምፒቲሽን ውስጥ አይደሉም። ስለዚህ የሚካኤል ቤተክርስቲያን ቀሳውስቶች ገብቶ ማይኩን እንትን ካነሱ እና ድምጽ ከተሰማ ሙስሊሙ ያንን አይጠቀምም። አንዱን ያከብራል። ተነጋግሮ ግን አይደለም። ይሄን ባህል ካፒታላይዝ ማድረግ ሲገባል አዲስ አበባ ላይ ብቻ በሚነገር ከአዲስ አበባ ወጥተን ሌላ ነገሮችን ብናይ ሀገራችንን ባለማወቅ የሚደረጉ ነገሮች ናቸው። ገዢው ወገን ብቻ ብሌም በማድረግ የሚመጣ ነገር የለም። በተለየ መልኩ ምሁራኖች ተስማምቶ ይሄ ነው ታሪካችንም ይሄ ነው አብሮነታችንም ይሄ ነው የሚያናኑም ይሄ ነው የሚል አንድ ፕሮዲዩስ ያደረጉት ነገር የለም። ይሄ ቢሎ ሞር የተሻለ ይሆናል። ኢትዮጵያ ሰፊ ሀገር ስለሆነች ማለት ነው። ኢትዮጵያ ሰፊ ሀገር ስለሆነች ያንን የሚያደርግ አካል እንፈልጋለን። ምሁራኖቹ እዛ ላይ ቢሰሩ
ሌላው ይደርሳል። ኢትዮጵያን ዞሮ የማየቱ ጉዳይ ሞር ቢታይ ቢታሰብበት አብሮ የሚያናንሩ መዓት ነገሮች አሉ። የሚያለያዩ ትናንሽ ነገሮች ላይ የፌርነስ ጉዳይ አሁን ስለ አዲስ አበባ ማነሳው የፌርነስ ጉዳይ የኢኩዊቲ ጉዳይ ስለሆነ ነው። ናቹራል ሐቆችን አውጥተን ሁላችንም የምንጠቀምበት ቢኖር ሞር የተሻለ ይሆናል። በተለየ መልኩ እስኪ ምሁራኖች ሰብሰብ ብለው የየራሳቸውን ሙያዊ እንትን ቢያቀርቡ። ሶስተኛው እኛ ያለፈው ታሪክ ላይ ነው እየተባለን ያለው እንጂ መጻኢ ዕድላችን ላይ አልተነጋገርንም። የምክክር ኮሚሽኑን ቁጥር አንድ ደጋፊ ሆንኩትም መደግፋቸውን በዚህ ነው። ለምን ያለፈውን በዚህ ይቀር የወደፊቱ ደግሞ አብሮን የሚያኗኑረው በዚህ መልኩ ቢሆን የሚል ሐሳብ ያመጣሉ በሚል ተስፋ ነው። በዛ ተስፋ ተቦልቼ ነው የምጠብቀው ማለት ነው። እና ምንድነው በተለየ መልኩ ምሁራኖች ምክክር ኮሚሽኑ ያልፋል። ከዛ ቀጥሎ ሌላ ምክክሮች ሊኖሩ ይችላሉ ይሆናል። በኔ ግምት ግን የምሁራኖች ምክክር ቢደረግ ሞር የተሻለ ይሆናል። ያለፈውን ታሪክ እንዴት እናስታውስ የምሁራን ጉዳይ ቢሆን ያሳለፍናቸው መጥፎ ታሪኮች እንዴት እናስታውስ፣ የወደፊቱን መጻኢ ዕድላችን ደግሞ እንዴት አብረን እንቀይስ የሚል እስኪ ከምሁራኖች ለምን መጥቶ ለምን ያ ነገር ፕሮዲዩስ ተደርጎ ሁሉም ህዝብ የሚግባባበት ቢያደርጉ ሞር የተሻለ ይሆናል። ማጆሪቲ የሚግባባበት ነገር ፕሮዲዩስ ብናረግ ይሄን ምሁራኖቻችንን ቢያስቡበት ሁሉም አካባቢ እገሌ እንዲህ ነው ብለም ከመደራረግ ባለው እውነታ ናቹራል ፋክት ሐቅን መሰረት ያደረገ ውይይት እና መግባባት ለወደፊቱ ቢኖር የሚል መልእክት አለኝ። ጆይ ስለጋበዝከኝ እጅግ በጣም አመሰግናለሁ። ለወደፊቱም እንግዲህ የራሳችን ሐሳብ ያስፈልጋል ብለህ ስትጋብዘኝ ያው እንግዲህ እንገናኛለን። እኔ ሐሳቤን ጨርሻለሁ። በጣም አመሰግናለሁ ታዴ። ሰፊ ጊዜ ነው የሰጠህን። ሰፊ ጊዜ ወስደን ተወያይተናል። እንዳልከው ቃል እንደገባኸው ወደፊትም አንዳንድ ጉዳዮች ሲኖሩ መወያየት የሚያስፈልገን እየተጋበዝክ እንግዲህ ሐሳብን እንደምሰጠን ተስፋ አደርጋለሁ። ለዛሬ ነበረን ቆይታ የአፍሪኮር አድማጮቻችን በዚህ ያበቃል። ሰላምን ሰንብት።